የእግዚአብሔር ቃል ሰው አይወድቅም አይልም። የእግዚአብሔር ቃል ሰው አይሳሳትም አይልም። የእግዚአብሔር ቃል የሚለው የወደቀስ ቢሆን አይነሳምን የሳተስ ቢሆን አይመለስምን ብሎ ይላል እንጂ የወደቀ እንደወደቀ ይቀራል የሳተም እንደሳተ ይቀራል ብሎ አይደለም የእግዚአብሔር ቃል የሚናገረው። የቱንም ያህል አዋቂ ብትሆኑ ዕውቀታችሁ ከውድቀት አይጠብቃችሁ። የቱንም ያህል ብርቱ ብትሆኑ ብርታታችሁ ከስህተት አይታደጋችሁ። መውደቅ ሰው የመሆናችን ማሳያ እንጂ ቅዱስም ርኩስም የመሆናችን ማሳያ አይደለም። መሳሳት ሰው የመሆናችን ማሳያ እንጂ ቅዱስም ርኩስም የመሆናችን ማሳያ አይደለም። ወዳጆቼ ከውድቀት ስለመነሳት ሳስተምር ረገጥ አድርጌ በደም ጨከን ብዬ መናገር ፈልጋለሁ። እኛ ሀገር በሚገርም ሁኔታ ሰዎች አይውደቁ ከወደቁ ላይነሱ ነው የሚወድቁት። ምክንያቱም ብዙ ሰው በወደቀ ሰው ላይ መፍረድ የሚፈልገውን አሉታዊ ቃል በመናገር ጭራሽ እንዳይነሳ ሰባብሮ ማስቀረት፣ እዛው አንገት እንደደፋ ነገሩ እንደተበላሸበት እንዲቀር ማድረግ ልዩ የጸጋ ስጦታችን ከሆነ እንደ ታሪክ ባለ ታሪኮች ነን። ነገር ግን የምነግራችሁ ነገር ቢኖር የትኛውም ሰው በምድር ላይ ከትንሽ ሰው እስከ ትልቅ ሰው፣ ከተማረ እስካልተማረ፣ ከተራ ሰው እስከ ባለስልጣን ሰው ውድቀትን በህይወቱ ያላስተናገደ በምድር ላይ የለም። ዛሬ እንኳን እኔና እናንተ የተገናኘነው ከውድቀት ተነስቼ እንጂ በባለፉት ዓመታቶች ባለመውደቅ ውስጥ ኖሬ አይደለም። የሚገርመው ነገር ዛሬ ቆሜ ካያችሁኝ ሰው ይወድቃል ወይም ደግሞ አገልጋይ ይወድቃል ወይ አገልጋይ ይሳሳታል ወይ ወንድም ወይም ወንድ እህት ወይም አንዲት ሴት ትወድቃለች ወይ ብላችሁ ማወቅ የምትፈልጉ ሰዎች ካላችሁ ሩቅ አትሂዱ። እዚህ ፊት ለፊታችሁ የቆመው ወንድማችሁ ከቁጥር በላይ በበዙ ውድቀቶችና ስህተቶች ውስጥ ያለፈ ወንድማችሁ እና ዛሬ ምን አዲስ ነገር ተገኘ ብላችሁ ብትሉ ልክ እናንተ ለእሁድ አምልኮ ስትመጡ ይሄ ወንድማችሁ ከወደቀበት ተነስቶ መገናኘታችሁ ነው እንጂ ሰው በከፍታ ላይ ሰው በበረከትና በድል በስኬት ህይወት እንዲኖር የሚያደርገው ውድቀት አልባ የሆነ የታሪክ ጉዞ አይደለም። ዛሬ የምነግራችሁ ቃል በህይወት ዘመናችሁ ማስታወሻ እንዲሆናችሁ፣ ነገር የከበዳችሁ ቀን፣ ያቃታችሁ ቀን፣ ከመስመር ወጥታችሁ ውስብስብ በሆነ የህይወት መስመር ላይ በገባችሁ በዛ ቀን እንደ ማስታወሻ እንድታስታውሱት፣ በስራ ቦታችሁ፣ በመኖሪያ ቦታችሁ፣ ባላችሁበት ስፍራ ሆናችሁ ይህንን መልእክት እንድታስታውሱ እንደ ስጦታ አድርጌ አካፍላችኋል። ውድቀት ብዙ ሰዎችን ከህልማቸው ካዩት ነገር አስቀርቷቸዋል። ውድቀት በጉዞ ላይ እንዳለ ማዕበል ብዙ ሰዎችን አሰነካክሎ ህልማቸውን አጨንግፎ አበላሽቶባቸዋል። አንዳንድ ሰዎች ደግሞ ውድቀት ለእድገት መሰላላቸው ሆነዋል። ውድቀት ውስጥ ያለ አሉታዊ ስሜት አለ። ውድቀት ውስጥ ያለ የሚያስፈራ ስሜት አለ። የተሳካላቸውና ወደ ድል የመጡ ሰዎች ያልወደቁ ሰዎች ሳይሆኑ በወደቁ ጊዜ የገጠማቸውን አሉታዊ ስሜት መቆጣጠር የቻሉ ሰዎች ናቸው። ሰው ውድቀት ሲያጋጥመው በተሳሳተ የህይወት መንገድ ሲሄድ የሚፈጠርበትን ስሜት መቆጣጠር ከቻለ በእርግጠኝነት ቀጥሎ ባለው የህይወት ምዕራፍ እንደዛ እንደወደቀ አይቀርም። በተቃራኒው እግዚአብሔር አምላክ ሊለካ ወደማይችል የከፍታ ምዕራፍ እግዚአብሔር ያስገባዋል። እስቲ በደንብ አርጋችሁ አሜን በሉ። በህይወታችሁ የተሳካላቸው ሰዎች ውድቀታቸውን የተቆጣጠሩ ሰዎች ናቸው። ብዙ ጊዜ ከውድቀት በላይ አደገኛ ነገሩ በወደቅን ሰዓት ውድቀታችንን መቆጣጠር አለመቻላችን ነው። ልክ ስንወድቅ እኛ ህይወታችንን እኛ ምዕራፎቻችንን መቆጣጠር እንተውና የገባንበት ሁኔታ ወይም ስህተታችን ወይም ውድቀታችን እኛን ይቆጣጠረናል። ከዚህ የተነሳ መሪውን እንደለቀቀ ልክ እንደዛ ወደ ፈለገ ይነዳናል። ብዙ ዳሜጆችን በህይወታችን እናስተናግዳል። ወዳጆች ከውድቀት መነሳት ከፍተኛው የእናንተነታችሁ ቋንቋ ተምራችሁ ከምትናገሩት፣ አንብባችሁ ከምትናገሩት፣ ሮጣችሁ ከምትደርሱበት፣ ፈልጋችሁ ከምታገኙት በላይ በህይወት እስካላችሁ ድረስ በህይወት በምትቆዩበት ጊዜ ከፍተኛው የእናንተነታችሁ ቋንቋ ከውድቀት መነሳት፣ ለጠላታችሁ የምትናገሩት የማይረሳ ንግግር፣ ለክፎች የምታስተምሩት የማይረሳ ትምህርት፣ ለወዳጆቻችሁ የምታስቀምጡት ከቶ ሊረሳ የማይችል ማስታወሻ ቢኖር ከውድቀት የመነሳታችሁ ጉዳይ ነው። ከውድቀት መነሳት የአንድ ሰው ከፍተኛው የንግግሩ መገለጫ። ወዳጆቼ ለሌዊ ላስቀምጥለት የምችለው ነገር ቢኖር ስኬትን ወይም ደግሞ አለመሳሳትን ወይም ደግሞ ማግኘትን እንዳይመስላችሁ ከውድቀት መነሳት እንደሚቻል
ብዙ ሰዎች ከውድቀት መነሳት እንደሚቻል ስለማይገባቸው በወደቁበት በዛ ሁኔታ ውስጥ ሆነው ድጋሚ ላይነሱ ከህይወት መስመር ላይ ይሰናበታል። ትችላላችሁ። በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። ወድቃችኋል ማለት ያ የህይወታችሁ መጨረሻ ነው ማለት አይደለም። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ውድቀት ማለት ለነሱ በስዕል ልክ ቀለም እንደተሳለ አብስትራክት ስዕል ነው። ውድቀት በቀለም ድብልቆች እንደተሳለ አብስትራክት ስዕል ነው። በአብስትራክት ስዕል ውስጥ የወደዳችሁትን እንደምታዩ፣ የወደዳችሁትን እንደምትወስዱ፣ ካልፈለጋችሁትም እንደምትተውት ልክ እንደዛ በህይወታችሁ ከምትገምቱት በላይ በማህበራዊ ሚዲያም ሆነ በቴሌቪዥን በቅርብ ይሁን በሩቅ የምታዩቸው የምትቀኑባቸው ምራቅ የሚያስውጧችሁ ሰዎች እናንተ ከረባታቸውንና መድረካቸውን አያችሁ እንጂ እናንተ የሚነዱትን መኪና ተመለከታችሁ እንጂ እነሱ ከመድረኩ ጀርባ፣ እነሱ ከመኪናቸው ኋላ፣ እነሱ በጓዳቸውና በቤታቸው ብዙ እልህ አስጨራሽ የውድቀት ሌሊቶችን አሳልፈዋል። ዋናው ጉዳይ ምንድነው? እናንተ ወድቃችሁ በውድቀታችሁ ውስጥ ሞታችሁን ስታዩ፣ ገመድ ሲታያችሁ፣ መርዝ ሲታያችሁ፣ እነሱ ደግሞ ወድቀናል ብለው ያዩት ነገር ውድቀታቸው ያመጣባቸውን ሞትና ተስፋ መቁረጥ ሳይሆን ከዛ ነገር ውስጥ የወሰዱትን ትምህርት፣ ከዛ ቀጥሎ ሊመጣ ያለውን ክብር፣ ከዛ ቀጥሎ ሊመጣ ያለውን ከፍታ ማየታቸው ነው። በደንብ እንድሰሙ ይፈልጋል። ትላንት የነበራችሁ ዛሬ ምንም የሌላችሁ ሰዎች፣ ትላንት ከፍታ ላይ የነበራችሁ ዛሬ የወደቃችሁ ሰዎች፣ ይሄ አይገርምም። በመጀመሪያ በእናንተ ህይወት የተከሰተ ጉዳይ አይደለም። ከናንተ በፊት በብዙ ሰዎች ህይወት ላይ የሆነ ጉዳይ ነው። ልክ እንደናንተ ከናንተ በፊት አግኝተው ያጡ ነበሩ፣ ተወደው የተጠሉ ነበሩ፣ ወጥተው የወረዱ ነበሩ፣ ተመልሰው ደግሞ ከዛ ከነበሩበት ከፍታ በላይ ወደ ከፍታ የወጡ። የዛሬ ማግኘታችሁ የመጨረሻ ማግኘት ካልሆነ የዛሬ ማጣታችሁም መጨረሻ ማጣት አይደለም። የዛሬ መቆማችሁ የመጨረሻ መቆም ካልሆነ የዛሬ መውደቃችሁም የመጨረሻ መውደቅ አይደለም። ይሄን ታውቃላችሁ። የዛሬ ማግኘታችሁ የመጨረሻ ማግኘት አይደለም። ልክ እንደዚሁ የዛሬ ማግኘታችሁ የዛሬ መጨረሻ ማግኘት ካልሆነ የዛሬ ማጣታችሁ የመጨረሻ ማጣት አይደለም። ለሆኑ ሰዎች እያወራሁኝ ነው። በዚህ ዓመት እግዚአብሔር ያስገርማቸዋል። እስቲ በደንብ አድርጋችሁ አሜን በሉ። ብዙ ጊዜ ስንወድቅ የሚመስለን ነገር እንደዚህ ነው። ከዚህ በኋላ ማንቀጥል ይመስለናል። ከዚህ በኋላ ማናገኝ ይመስለናል። ከዚህ በኋላ ማንነሳ ይመስለናል። አይደለም። ትላንትና ስታገኙ ያ ያገኛችሁት ማግኘት የመጨረሻ ማግኘት ካልነበረ ዛሬ ያጣችሁት ማጣት የመጨረሻ ማጣት አለ። ሃሌሉያ ሃሌሉያ። ለዛ ጠላታችሁ፣ ለዛ ለምቀኛ፣ ለዛ መተተኛ፣ ለዛ ሟርተኛ የምትናገሩት ታላቅ ንግግር ቢኖር የእናንተነታችሁ ከፍተኛነት መገለጫ ማግኘታችሁ እንዳይመስላችሁ ከውድቀት መነሳታችሁ ነው። እስቲ በደንብ አድርጋችሁ አሜን በሉ። ለዛ ለምቀኛ፣ ለዛ ለሸረኛ፣ ለመተተኛና ለሟርተኛ የእናንተነታችሁ ከፍተኛ ንግግር ማታካቻቴላ ማተለበ ከውድቀት መነሳታችሁ ነው። አሜን ይባላል። አበቃለት፣ አከተመ፣ ከዚህ በኋላ ይቀበራል፣ ይደመደማል የሱ ነገር ብሎ ሲጠብቅ አዋራችሁን አራግፋችሁ መዝሙራችሁን እየዘመራችሁ እንደገና በክብር በከፍታ ትቆማላችሁ። አበቃለት፣ አከተመ፣ ከዚህ በኋላ ሰው አይሆንም፣ ከዚህ በኋላ ቀና አይልም ብሎ ሲጠብቅ እናንተ እንደዚህ ይሆናል። ያልተጠበቀ እንግዳ ነገር ይሆናል። ዘራው ከውድቀት መነሳት የእናንተነታችሁ ከፍተኛ ቋንቋ ይገርማቸዋል። በትምህርቴ ከነገርኳቸው ከሰማሁት ካካፈልኳቸው በላይ ለሚጠሉኝ ሰዎች መራራ ንግግር አለኝ። ምን መሰላችሁ? ከብቶኝ የወደቅኩ ቀን ከወደቅኩበት ድካሚ መነሳቴ የኔነቴ ከፍተኛው ንግግር ነው። ከሚያወሩት በላይ፣ ከሚሉት በላይ፣ ከሚያስቡት በላይ ከኔ ጋር ያለ ከሁኔታ በላይ እንደሆነ፣ አብሮኝ ያለ ከሁኔታ በላይ እንደሆነ ዘራፍ አመስግነው ሳይጨርሱ፣ እልል ብለው ሳይጨርሱ፣ ደስ ብሏቸው ሳይጨርሱ እንደገና በክብር በከፍታ እወጣለሁ። ጠላቶቼ የመጨረሻ
የመጨረሻ የሚናደዱት ሳገኝ እንዳይመስላችሁ። ጠላቶቼ የመጨረሻ የሚናደዱት ሲሆንልኝ ሲሳካልኝ እንዳይመስላችሁ። ጠላቶቼ ጸጉራቸውን የሚነጩት መቼ መሰላችሁ? ከወደኩበት ስነሳ ይናደዳል። እስቲ በደንብ አርጋ አሜን በል። ዛሬ ነገርኳችሁ። ወደ ታች የጎተታችሁ ከዚህ በኋላ ይለቃችኋል። እንደ ስፕሪንግ ወደ ላይ ትወጣላችሁ። በደንብ ጩሁና አሜን በሉ። ማታካቻት ይላማት። አንዳንዶቻችሁ ሪሌሽንሺፓችሁ ፌል ሲያደርግ ሻሽ አስራችሁ ትራስ አቅፋችሁ ጋር የምትሉ ሰዎች ልክ ሪሌሽንሺፓችሁ ሲበላሽ ሻሽ አስራችሁ ትራስ አቅፋችሁ እያለቀሳችሁ ሶፍት በቀምራችሁ አይናችሁ አብጦ ወይ ጋር ዘራፍ አላል ሰዎች ትተዋችሁ ሲሄዱ በጣም ልታመሰግኑ ይገባል። ከናንተ ጋር እንዲሆነ የተፈቀደላቸው ክፍለ ጊዜ አልቋል። ማታካቻታ ከናንተ ጋር የሚሆኑበት ክፍለ ጊዜ አልቋል። ከናንተ ጋር እንዲሆኑ የተመደበበት ክፍለ ጊዜ አልቋል። እስቲ በደንብ አርጋችሁ አሜን ይባላል። ሰው ክፍለ ጊዜው አልቆ ከቆየ ክፍለ ጊዜው በነበረ ጊዜ የገነባውን ብቻ አይደለም ከዛ በላይ ያፈርሳል። ወዳጆቼ ህሊና ልክ እንደ አስፋልት ነው። አስፋልቱን የሰራው አካል ነገ ጠዋት ወይም ዛሬ ጠዋት ማን እንደሚሄድበት ማን እንደሚመጣበት አያውቅም። ህሊናም ልክ እንደዚሁ ነው። ምን አይነት ሐሳብ እንደሚመጣና እንደሚሄድ አያውቅም። በአስፋልት ላይ ሲሄድ ያያችሁትን ሁሉ ግባ አትሉት። በአይምሯችሁ የመጣውን ሐሳብ ሁሉ ተቀበሉት። ሉክ እኔ አንድ ትምህርት ልንገር አስተምራችሁ። the best revenge ለጠላታችሁ ምርጥ ሪቬንጅ ምን እንደሆነ ታውቃላችሁ? ከውድቀታችሁ የመነሳት ቆም ለምን መሰለህ? እንድትወርቅ 365 ቀን 12 ወር 24 ሰዓት በሳምንት 7 ቀን አስቦ ሰርቶ ሲያበቃ እንድትወድቅ ፐርፐስሊ በጠላቶች ሳይሆን በወዳጆች ወጥመድ አስቀምጦብህ ሲያበቃ ከውድቀት መነሳትህ ከማግኘትህ በላይ ጠላትን ጸጉሩን ነው የሚያስነጨው። ለምን በለኛ አቅሙን ሁሉ ነው ዜሮ ብታበላው። አንተን ለመጣል ደክሟል። ከሰፈር እስከ አደባባይ ብዙ ደክሟል። አንዳንዶቻችሁ ወድቀናል ያላችሁ ሰዎች ውድቀት የእንቅስቃሴያችሁ አካል እንጂ የማንነታችሁ መገለጫ። ውድቀት የእንቅስቃሴያችሁ አካል እንጂ መጨረሻችሁ አይደለም። ወርቃችኋል። ይሄ የወደቃችሁት ውድቀት የእንቅስቃሴያችሁ አካል። ወደቃችሁ ማለት ትንቀሳቀሱ ነበር ማለት ነው። በህይወት ነበራችሁ ማለት ነው። አለቀ እንጂ መጨረሻችሁ አይደለም። ትንቀሳቀሱ፣ እጃችሁን አጣምራችሁ ሰው ላይ ሸክም አልነበራችሁ ማለት ነው። ውድቀት በአንድ ደረጃ ውስጥ ያለ ሌላ ደረጃ። ብዙ ጊዜ እኛ ያለፍን የሚመስለን ከ8ኛ ክፍል ወደ 9ኛ ክፍል ስንገባ። ውድቀት በደረጃ ውስጥ ያለ ሌላ ደረጃ። ምን ማለት መሰለህ? ውድቀት የሚያደርሰውን መልእክት የሚያስተምራችሁን ትምህርት ይዞ ወደ እናንተ የሚመጣ በደረጃ ውስጥ ያለ ሌላ ደረጃ። ሁልጊዜ ውድቀት ውስጥ ስትገቡ ማወቅ ያለባችሁ አንድና ዋነኛው ነገር ቢኖር የሚያደርሰው መልእክት አለ። ውድቀት የሚያስተምረው ትምህርት አለ። በውድቃችሁ ጊዜ ራሱ ነገር እንዴት እንደሚሆንና እንዴት እንደማይሆን እንኳን ተረድታችኋል። ስታልፉ ብቻ አይደለም የተማራችሁ። ቢዝነሳችሁ ሲወድቅ፣ ወዳጆቻችሁ ሲለዩአችሁ፣ ወይም ሪሌሽንሺፓችሁ ሲበላሽ የማታውቁ ባዶ ከመሰላችሁ ተሳስታችሁ። ውድቀት በደረጃ ውስጥ ያለ ሌላ ደረጃ። ብዙ ጊዜ ወድቀው የማይነሱ ሰዎች፣ ወድቀው የሚቀሩ ሰዎች ለውድቀት የተንሸዋረረ እይታ ያላቸው ሰዎች ናቸው። ውድቀትን እንደ ኔክስት ሌቭል ስለማያውቁት ስለማይረዱት ከወደቁ በኋላ ቀጥሎ የሚታያቸው በረኪና ነው። እኔ ከወደቁ በኋላ ቀጥሎ የሚታየኝ ስፕራይት አለቀ። አንድ የሆነ በነበርኩበት ክላስ ውስጥ ያልገባኝ ነገር እንደነበረ በምን በኩል እንደማይሆን በየትኛው በኩል እንደሚሆን የማይሆንባቸውን አቅጣጫዎች ተረድቼባቸዋል። ወደ እኔ የሚያመጣው ትምህርት አሉ። ይገርማቸዋል። እግዚአብሔር ሊያስተምራችሁ ሲፈልግ፣ እግዚአብሔር አምላክ ወደ እናንተ መልእክት ሊያመጣ ሲፈልግ፣ ሲሳካላችሁ ወይም በከፍታ ላይ በሆናችሁ ጊዜ በጣም ቢዚ ናችሁ። ልክ ኪሳችሁ ገንዘብ ሲሞላ የጓደኛው ብዛት፣ ስልክ የሚደውለው ብዛት፣ ከእናንተ ጋር የሚሆነው ሰው ብዛት፣ ቢዚ ናችሁ። ጠዋት መጽሐፍ ቅዱሳችሁንና ማስታወሻ ደብተራችሁን አዘጋጅታችሁ ልጸልዩ ስትሉ ስልክ ይደወላል። ቁርስ እንብላ ይባላል። አትመለሽም ቀኑ ሙሉ እበል። ልክ በተሳካላችሁ ጊዜ በጣም ቢዚ ናችሁ። ስለዚህ እግዚአብሔር አምላክ እናንተ ለማውራት፣ እናንተ ለማጫወት፣ እናንተ ለማስተማር አይመቸው እና ልክ ስትወድቁ የምትከፍሉት ስታጡ ጓደኞቻችሁ በጠቅላላ አይደለም ሊደውሉ ደውላችሁላቸው አያነሱ። አሁን እግዚአብሔር ለእናንተ ያለው ሌሰን ለመናገር ምቹ ሁኔታ ያገኛል። አሁን ቢዚ አይደላችሁም። ስልካችሁ 48 ሰዓት ብትከፍቱት አይጠራም። ከእኔ ላይ ናችሁ። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ አለ። ለምን መሰለህ አባብሎ የሚወስዳት? እዛ ምድረ በዳ ላይ የልቤን ለልቦ አጫውታታለሁ አለ። ለምን? አሁን ያለችበት ሁኔታ ላይ ብዙ ጉዳዮች ቢዚ ያርገውታል። ብዙ ነገሮች ትኩረት
ትኩረቷን ይዘዋል። እና አሁን እኔ ቢዚ በሆነችበት ሁኔታ ሳይሆን ላወራት የምፈልገው ከዚህ ቢዚነት አውጥቶ ነው። ለምሳሌ ውድቀት በደረጃ ውስጥ ያለ ሌላ ደረጃ የሆነው ውድቀት ወደ አንተ የሚያደርሰው መልእክት፣ ውድቀት ወደ አንተ የሚያመጣው ትምህርት አለው። ለምን? በዛ ጊዜ ትምህርት ለመማር ምቹ ስለሆነ በደም ሰባይ ስትወድቅ አንድ ነገር እንዳታረግ፣ ለውድቀት ምክንያት ፍለጋ ወደ ውጭ እንዳትመለከት። ሰነፍ ሰዎች፣ ተሸናፊ ሰዎች ሁልጊዜም ሲወድቁ ለውድቀታቸው ምክንያት ፍለጋ ወደ ውጭ ይመለከታል። ባስተናገዱት ውድቀት ምክንያት ትችትና ዘለፋ ላለማስተናገድ ምክንያት ፍለጋ ወደ ውጭ ይመለከታል። ሪሌሽንሺፑ ፌል ለማድረጉ ምክንያት ፍለጋ ወደ ኤክስ ቦይፍሬንድሽ ወይም ወደ ኤክስ ገርልፍሬንድ እንዳትመለከት። ስለተበላሸው ቢዝነስ፣ ስለተበላሸው ነገር ወድቋል የሚነሱና ሰክሰስፉል የሚሆኑ ሰዎች ለውድቀታቸው ሙሉ ተጠያቂነትና ኃላፊነቱን እነሱ ይወስዳል። ወደ ውጭ አይመለከቱ። ብዙ ጊዜ እኛ ልክ ውድቀት በህይወታችን ሲፈጠር ለውድቀታችን ምክንያት ፍለጋ ወደ ውጭ ማየት ነው የሚቀናል። ምን ነው? ለምሳሌ ተማሪዎች ሆነን ካስታወሳችሁ ኤ ስናገኝ አመጣው እንጂ የምንለው ኤፍ ስናገኝስ ሰጠኝ። አስተማሪው ኤፍ ምን አደረገኝ? ሰጠኝ። ኤስ ሁልጊዜም ኤፍ ሲሆን በህይወታችን ለመሰረቱ ኤፍ ማለት ፋንታስቲክ ማለት ጌታ ይባላል። ኤኒዌይስ ውድቀት ሲያጋጥማችሁ አንድ ነገር እንዳታረጉ። እሱ ምን መሰላችሁ? ለውድቀታችሁ ምክንያት ፍለጋ ወደ ውጭ እንዳትመለከቱ። ውድቀት ሲያጋጥማችሁ ጠረጴዛችሁ ላይ ያለውን የተከማቸውን ኬዝ በጠቅላላ ሰብስባችሁ የምትችሉትን ያህል መያዝ ነው። ሁልጊዜም ለውድቀታቸው ምክንያት ፍለጋ ወደ ውጭ የሚያዩና በሰው ላይ የሚያላክቁ ሰዎች ከአንዱ ውድቀት ወደ ሌላ ውድቀት እየተንጠላጠሉ ዘመናቸው በጠቅላላ የውድቀት ይሆናል እንጂ አንድም የስኬት ምዕራፍ አያስመዘግቡም። የማየውን ነገር ልንገራችሁ። የተበጫጨቀና አሮጌ የሆነ መጎናጸፊያ እየወለቀ እግዚአብሔር አዲስ ያለብሳቸዋል። ወይኔ በዚህ ወር አሁን በአዲሱ ወር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ ተብሎ እንደተጻፈ ይሄ ወር በቅባት የምትቀቡበት ወር ነው። በጠላታችሁ ፊት ለፊት የምትቀቡበት ወር ነው። ከውድቀታችሁ የምትነሱበት ወር ነው። አትፍሩ። ወድቃችኋል። ለውድቀታችሁ ኃላፊነት መውሰድ አትፍሩ። እሱ ነው አትበል፣ እሷ ነች አትበል። አንዳንድ ሰው ይገርማቸዋል። ዘንድሮ ለወደቀው ውድቀቱ የሞተውን አያቱን ነው የሚያሳብበው። ሲጀመር የኛ ዘሮች ይላል። ምን ነው? አቤት። ለምሳሌ አንዳንድ ሰዎች እየጠጡ ምክንያት የሚያደርጉ ሁልጊዜ ለውድቀታቸው ምክንያት ፍለጋ ወደ ሰው የሚያዩ ሰዎች ከውድቀታቸው አይነሱም። ከአንድ ውድቀት ወደ ሌላ ውድቀት እየተንከባለሉ ይኖራሉ። በመጀመሪያ ማወቅ ያለባችሁ ነገር ቢኖር የወደቀ አይነሳም አይልም መጽሐፍ ቅዱስ፣ የሳተም አይመለስም አይልም። በእርግጥ እኛ ሀገር አንዴ ከገገምን አንመለስም። ብያለሁ ካለ አንመለስም። ተሳስቼ ነበር ምናምን አንልም። ብያለሁ አይኔን ግንባር ያድርገው በቃ ወይ እናጠጋጋለን እንጂ ምን ነው? በቀጥታም በተዘዋዋሪ ለነበርኩበት ፌዴሪቲ እኔ ያዋጥ ልክ ውድቀት ሲገጥማቸው ተረጋግታችሁ አስቡ። እነዚህ ሰዎች ልክ ውድቀት ሲያጋጥማቸው እሪ ነው የሚሉት እንደ አምቡላንስ። ወይ አክስቴ ድረሽ፣ እናቴ ድረሽ፣ አገሬ ድረስ ፌስቡክ ላይ ሁሉ ይወጣሉ። ዶሮ እንኳን እንደዚህ ያሽካካል። ልክ ውድቀት ሲያጋጥማችሁ ተረጋግታችሁ አስቡ። ልክ ውድቀት ሲያጋጥማችሁ ከስሜታዊነት ወጥታችሁ አስቡ። ልክ ውድቀት ሲያጋጥማችሁ ሁልጊዜም ከትችቶቹ በላይ አስቡ። ይሄ ብቻ አይደለም። የመጨረሻው ልክ ውድቀት ሲያጋጥማችሁ ማድረግ ያለባችሁ ነገር ቢኖር አትሽሹ። ይገርማችኋል። ውድቀትን በመሸሽ አታመልጡ፣ ወይም ልክ ውድቀት ሲያጋጥማችሁ ዓላማችሁን በመተው አታመልጡ። አንዳንድ ሰዎች ዓላማቸው ለምሳሌ አገልጋይ ነኝ ንጥሪ ያለኝ ምን ይሉና ልክ ውድቀት ሲያጋጥማችሁ እንደውም ማለት ዓላማህን በመተው ውድቀትን አታመልጠው። ይገርማል። በመሸሽ ውድቀትን አታመልጠው። ያለህ አማራጭ አንድ ጉዳይ ብቻ፣ እንደወደቅ ለዛውም እንዲህ ብለህ እንደወደቅ ሰብ ባፍቲም እንደወደቅ ማለት። ስለ ውድቀት አገልጋዮች አናወራ። ወድቄ ነበር አንልም። ፈረንጆቹ ተሳስቼ ነበር ምናምን ብሎ መጽሐፍ ጽፈው ሀብታም ይሆናል። እኛስ አይናችንን በጨው አጥበን አልወድም። እኔ 6 ክንፌ የበረርኩ በ2 ክንፌ የበረርኩ 2 ክንፌ እግሬን ሸፍኜ በ2 ክንፌ ቅዱስ አገልጋዮቹም በድርቅና ስለሆነ የምናስተምራችሁ ምዕመኑ ራሱ ከኛ በላይ ደረቅ ወድቅ ያለው ከሚል ቢሞት ይሻላል። ተሳስቼ ነበር ስቼ ነበር ሞታታል። ውድቀትን በድርቅና ማታመል ምን